ጦርነት መምራት አትችልም። የቲዲኤፍ ጀነራሎች ደብረጽዮን ላይ ተነሱ። በቤታቸው ላይ ቦምብ የተወረወረባቸው ዶክተር ደብረጽዮን ከጦር አዛዦች ጋር የጀመሩት ወሳኝ ስብሰባ ረግጠው መውጣታቸው ተሰማ። ተዘጋጅተናል፣ አሁን 2013 አይደለም ወዲም ብታይ። የህወሓት ጀነራል ወዲም ብታይ ከሰሞኑ አሁን 2013 አይደለም አርፋችሁ ተቀመጡ ሲሉ ለተደመጡት የመከላከያ አዛዥ ምላሽ ሰጠ። የህወሓቱ መሪ ከባድ ተቃውሞ እያስተናገዱ ነው። መኖሪያ ቤታቸው ላይ የቦምብ ጥቃት የተፈጸመባቸው ደብረጽዮን ሰራዊታቸው ሳይወሽልባቸው እንዳልቀረ ነው የተሰማው። በዚህ መሃል ታዲያ መሪው ከጦር አዛዦች ጋር የጀመሩት ወሳኝ ስብሰባ ረግጠው መውጣታቸው ትኩሳቱን አባብሶታል። በሌላኛው መረጃችን ደግሞ የህወሓት ጦር ወደ አፋርና አማራ መጠጋቱ ታወቀ። ከባድ መሳሪያዎችን ወደ ስፍራ ማስጠጋቱ የሚገልጽ ጥብቅ መረጃ ከስፍራው ወጥቷል። ከዚህ በተጨማሪም ከሰሞኑ በራያ ቀጠና የህወሓት ወታደሮች የመከላከያ ሰራዊት ላይ ሞርታር መተኮሳቸው ተሰምቷል። አንድ ከትግራይ ክልል የወጣ ጥናት ደግሞ የአብይና የህወሓት ስምምነት ሊፈርስ ከጫፍ መድረሱን ጠቁሟል። እነዚህንና ጀነራሉ ተዘጋጅተናል ሲሉ ለመከላከያ አዛዥ የሰጡትን ምላሽ አክለን ይዘን ተገኝተናል። ሰላም ውድ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። የህወሓቱ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ከጀነራሎቻቸው ጋር ከባድ ጸብ ውስጥ መግባታቸው ተሰማ። ፕሬዚዳንቱ ለጦርነት እያሟሟቁ ካሉት የቲዲኤፍ ጀነራሎች ጋር መግባባት ባለመቻላቸው የህወሓትን ስብሰባ ረግጠው መውጣታቸው ሲሰማ፣ ጀነራሎቻቸው በበኩላቸው ከዚህ በኋላ ከደብረጽዮን ትዕዛዝ አንቀበልም በሚል ማንገራገር መጀመራቸውን ከመቀለ የወጡ መረጃዎች ጠቁመዋል። በራሱ ጠቅላላ ጉባኤ ሳይቀር አውራጃዊነት እንደተጠናወተው የገመገመው ህወሓት ይኸው አውራጃዊነትና የጎጥ አስተሳሰብ ፍርክስክሱን እያወጣው ሲሆን ድርጅቱ ቀስ በቀስ ወደ መቃብር እያስጠጋው ነው እየተባለ ባለበት ወቅት ነው በጀነራሎችና በፖለቲካ ክንፍ መሪው መካከል አለመግባባት የተነሳው። ቀጣዩን የህወሓት አካሄድና የፕሪቶሪያ ስምምነት መጣስ አስመልክቶ ለመወያየት በተጠራው ስብሰባ የህወሓትና የጦር መሪዎች በዝግ ስብሰባ በማድረግ ላይ ያሉ አለመግባባት መነሳቱን የጠቀሱት ምንጮች ጀነራሎቹ የትግራይ ህዝብ ጦርነት ውስጥ ያስገባኸው በአንተ ትዕቢት፣ ጉራና አቅም ማጣት ነው፣ አሁንም ከሻዕቢያ ጋር ጽምዶ በሚል ሌላ ክደት ለሌላ ጦርነት እልቂት እየጋበስክ ነው በሚል መረር ያለ ግምገማ ማቅረባቸው ተከትሎ ሊቀመንበሩ በብስጭት አዳራሹን ለቀው መውጣታቸውን የገለጹ ሲሆን ጀነራሎቹ አክለውም አዲስ በሚዋቀረው የትግራይ ኮማንዶ ውስጥ አባል ከመሆኑ ውጪ ፈላጭ ቆራጭ የምትሆንበት ስልጣን እንደማይኖርና ከደብረጽዮን ትዕዛዝ መቀበል እንደማይፈልጉ መናገራቸውን አክለው ተናግረዋል። ትናንት ምሽት በመኖሪያ ቤታቸው ላይ የቦምብ ጥቃት የተፈጸመባቸው ደብረጽዮን ከጀነራሎቹ ጠንከር ያለ ግምገማ ማስተናገዳቸው ተከትሎም በብስጭት ስብሰባውን ረግጠው መውጣታቸው ነው የተነገረው። በዚሁ ወደ ተከታዩ መረጃ ስናልፍ የህወሓት ነባር ታጋይና በመከላከያ ሰራዊት ውስጥ በብርጋዴር ጀነራልነት ማዕረግ ሲያገለግሉ የነበሩት ብርጋዴር ጀነራል ኃይለ ሥላሴ ግርማይ ወይም ወዲም ብታይ ለሰሞነኛው የመከላከያ ሰራዊት ከፍተኛ ጀነራል ማስጠንቀቂያ ከባድ ምላሽ ሰጥተዋል። የጀነራሉ ምላሽ በቋፍ ላይ የሚገኘውን የትግራይ ክልል ሁኔታ ወደ ባሰ ቀውስ እንዳያስገባው ስጋት ፈጥሯል። የህወሓት ጦር አዛዥ ብርጋዴር ጀነራል ኃይለ ሥላሴ ግርማይ ወይም ወዲም ብታይ ፈረሱም ሜዳውም ዝግጁ ነው፣ ባለፈው ጦርነት ያልተደራጀና ያልሰለጠነ ወጣት ብቻ ይዘን ያለ በቂ ትጥቅና ስንቅ እጃችን የገጠምነውን ውጊያ አሸንፈናል። ዛሬ ግን ጨዋታው ተለውጧል። ጊዜው 2013 አይደለም፣ ሁሉ ነገር አለን፣ በበቂ ሁኔታም ተደራጅተናል የሚል የይዋጣል መልእክት ያስተላለፉት ህወሓትና የፌዴራል መንግስቱ ወደ ጦርነት እንዳይገቡ አስሮ ያስቀመጠው የፕሪቶሪያ ሰላም ስምምነት ሊፈርስ ከጫፍ ደርሷል እየተባለ ባለበት ወቅት መሆኑ ትኩሳቱን ከፍ አድርጎታል። የፌዴራል መንግስቱና የትግራይ ክልል አመራሮች ከ2 ዓመት ደም አፋሳሽ ጦርነት በኋላ የደረሱበት የፕሪቶሪያ ሰላም ስምምነት በተለያዩ አዳዲስ ውዝግቦች ምክንያት ሊፈርስ ከጫፍ ደርሷል ሲሉ የተለያዩ ሪፖርቶች አመልክተዋል። ውጥረቱ በዋናነት የተከሰተው በዲዲአር ስምምነት መሰረት ለክልሉ ታጣቂዎች ከፌዴራል መንግስቱ ይላክ የነበረው ድጎማና በጀት መቋረጡን ተከትሎ መሆኑ ዘገባዎች አመልክተዋል። ይህ የዲዲአር በጀት መቋረጥ በክልሉ ውስጥ አዲስ የፋይናንስ ቀውስ የፈጠረ ሲሆን አብዛኞቹ የትግራይ ክልል የመንግስት ሰራተኞች የሁለት ወር ደሞዝ እንዳልተከፈላቸው ለጉዳዩ ቅርበት ያላቸው ምንጮች ተናግረዋል። በዚህ ምክንያት አንድ ስማቸው እንዳይጠቀስ የፈለጉ የክልሉ ባለስልጣን እንደተናገሩት የዲዲአር በጀት በመቋረጡ የክልሉ አስተዳደር ለህዝብ አገልግሎት ወይም ለሲቪል ሰራተኞች መደበውን መደበኛ በጀት ለታጣቂዎች ኃይሎች ደሞዝ ክፍያ ውሏል ብለዋል። ምንም እንኳን ከፌዴራል መንግስት የሚላከው መደበኛ በጀት ባይቋረጥም በክልሉ አመራሮች በኩል በጀት የማዘዋወር ስራ እየተሰራ መሆኑ የህዝብ አገልጋዮች ደሞዝ እንዲያጡ ማድረጉን ምንጮች ተናግረዋል። ከቀናት በፊት የተለያዩ የመንግስት ሰራተኞች ደሞዛችን ይከፈል የሚል ተቃውሞ በተለያዩ የትግራይ ከተሞች ማሰማታቸው ይታወሳል። ከዲዲአር በጀት መቋረጥ በተጨማሪ ከዚህ ቀደም የትግራይ ኃይሎች የአፋር ክልል ድንበር ጥሰው የገቡ ቢሆንም በኋላ ላይ ለቀው ቢወጡም ድርጊቱ ራሱ በስምምነቱ ላይ የፈጠረው ስጋት ከፍተኛ እንደሆነ ተገልጿል። ይህ በእንዲህ እንዳለ የህወሓት ጦር ወደ
አፋርና አማራ መጠጋቱ ታወቀ። ህወሓት ከባባድ መሳሪያዎቹ ወደ ስፍራው ማስጠጋቱን የሚገልጹ ጥብቅ መረጃዎች ከስፍራው ወጥተዋል። ከዚህ በተጨማሪም ከሰሞኑ በራያ ቀጠና የህወሓት ወታደሮች የመከላከያ ሰራዊቱ ላይ ሞርተር መተኮሳቸው ተሰምቷል። አንድ ከትግራይ ክልል የወጣ ጥናት ደግሞ በፌዴራል መንግስቱና ህወሓት መካከል የተፈረመው ስምምነት ሊፈርስ ከጫፍ መድረሱን ጠቁሟል። የህወሓት ጦር ወደ አፋርና አማራ መጠጋቱ ታወቀ። ህወሓት ከባባድ መሳሪያዎች ወደ ስፍራው ማስጠጋቱ የሚገልጽ ጥብቅ መረጃ ከስፍራው ወጥቷል። ከዚህ በተጨማሪም ከሰሞኑ በራያ ቀጠና የህወሓት ወታደሮች የመከላከያ ሰራዊቱ ላይ ሞርተር መተኮሳቸውን የተነገረው 4 ኪሎና መቀሌ ጦርነት ውስጥ ለመግባት ከጫፍ ደርሰዋል። የፕሪቶሪያን ስምምነቶች በቁማቸው እየገነደሰ ያለው ህወሓት አሁንም ጦርነት ጫሪ ድርጊቶችን እየፈጸመ ነው። ከ2 ሳምንት በፊት ወደ አፋር ዘልቆ ጥቃት መክፈቱ የሚታወሰው ህወሓት አሁን ደግሞ ተጨማሪ ጥቃት ለመክፈት ከባባድ መሳሪያዎችና ወታደሮችን ወደ አማራ ክልልና አፋር እያስጠጋ ስለመሆኑ ተዘግቧል። ወደ አማራ ክልል በራያ በኩል ከባባድ መሳሪያዎችን አስጠግቷል የተባለ ሲሆን በዚያም ከመከላከያ ሰራዊት ጋር ፍጥጫ ውስጥ እንደሚገኝ የተነገረው። ይህ በእንዲህ እንዳለ የፌዴራል መንግስቱና የትግራይ ክልል አመራሮች ከ2 ዓመት ደም አፋሳሽ ጦርነት በኋላ የደረሱበት የፕሪቶሪያ ሰላም ስምምነት በተለያዩ አዳዲስ ውዝግቦች ምክንያት ሊፈርስ ከጫፍ ደርሷል ሲሉ የተለያዩ ሪፖርቶች አመልክተዋል። ውጥረቱ በዋናነት የተከሰተው በዲዲአር መሰረት ትጥቅ መፍታት፣ ከሰራዊት ማሰናበትና መልሶ ማቋቋም ስምምነት መሰረት በክልሉ ያሉ ታጣቂዎች ከፌዴራል መንግስት ይላክ የነበረው ድጎማና በጀት መቋረጡን ተከትሎ መሆኑን ምንጮች ገልጸዋል። ይህ የዲዲአር በጀት መቋረጥ በክልሉ ውስጥ አዲስ የፋይናንስ ቀውስ የፈጠረ ሲሆን አብዛኞቹ የትግራይ ክልል የመንግስት ሰራተኞች የ2 ወር ደሞዝ እንዳልተከፈላቸው ለጉዳዩ ቅርበት ያላቸው ምንጮች በተደጋጋሚ እየገለጹ ይገኛሉ። በዚህ ምክንያት አንድ ስማቸው እንዲጠቀስ ያልፈለጉ የክልሉ ባለስልጣን እንደተናገሩት የዲዲአር በጀት በመቋረጡ የክልሉ አስተዳደር ለህዝብ አገልግሎት የተመደበውን መደበኛ በጀት ለታጣቂ ኃይሎች ደሞዝ ክፍያ እያዋለ ነው ብለዋል። ምንም እንኳን ከፌዴራል መንግስት የሚላከው መደበኛ በጀት ባይቋረጥም በክልሉ አመራሮች በኩል በጀት የመሰወር ስራ እየተሰራ መሆኑን የህዝብ አገልጋዮች ደሞዝ እንዲቋረጥ ማድረጉ ምንጮች ተናግረዋል። ከቀናት በፊትም የተለያዩ የመንግስት ሰራተኞች ደሞዛችን ይከፈለን በሚል በተለያዩ የትግራይ ከተሞች ተቃውሞ ማሰማታቸው ተነግሯል። ከዲዲአር በጀት መቋረጥ በተጨማሪ ከዚህ ቀደም የትግራይ ኃይሎች የአፋር ክልልን ድንበር ጥሰው የገቡ ቢሆንም በኋላ ላይ ለቀው ቢወጡም ድርጊቱ ራሱ በስምምነቱ ላይ የፈጠረው ስጋት ከፍተኛ እንደሆነ ተገልጿል። በሌላ በኩል የህዝብን እንግልት አባብሷል የተባለው የነዳጅ እጥረት በክልል ተከስቷል። ምንም እንኳን ነዳጅ ወደ ክልሉ እየገባ መሆኑ ቢነገርም ነዳጁ የት እንደሚሆን አይታወቅም ያሉት ነዋሪዎች በህዝቡ ከፍተኛ የነዳጅ እጥረት እየተሰቃየ መሆኑን ገልጸዋል። በክልሉ በተፈጠረው በዚህ አዲስ ውጥረትና አስተዳደራዊ ችግር ምክንያት ህዝቡ እንደተማረረም ነው የተነገረው። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደምጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቀን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችንን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።